ምዕራፍ 44 በግብፅ ምድር በሚግዶልና በጣፍናስ በሜምፎስም በጳጥሮስም አገር ስለተቀመጡ አይሁድ ሁሉ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌምና በይሁዳ ከተሞች ሁሉ ያመጣሁትን ክፉ ነገር ሁሉ አይታችኋል። እነሆ ዛሬ ባድማ ሆነዋል፣ የሚቀመጥባቸውም የለም። ይህም የሆነው ያስቆጡ ዘንድ ስላደረጉት ክፋት፣ ለማያውቋቸውም ለሌሎች አማልክት ያጥኑ ዘንድ ያመልኳቸውም ዘንድ ስለሄዱ ነው። በማለዳም ተነስቼ ባሪያዎቼን ነቢያትን ሁሉ ሰደድኩባችሁና እንደዚህ እንደ ጠላሁት ያለ ርኩስ ነገር አታድርጉ አልኳችሁ። ነገር ግን አልሰሙም። ከክፋታቸውም ተመልሰው ለሌሎች አማልክት እንዳያጥኑ ጆሮአቸውን አላዘነበሉ። ስለዚህ መዓቴና ቁጣዬ ፈሰሱ፣ በይሁዳም ከተሞችና በኢየሩሳሌም አደባባይ ነደዱ። ዛሬም እንደሆነው ፈረሱ፣ ባድማም ሆኑ። አሁንም የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ ከይሁዳ ወገን ቅሬታ እንዳይቀርላችሁ ወንድንና ሴትን ብላቴናንና ሕፃንን ከመካከላችሁ ታጠፉ ዘንድ ይህን ታላቅ ክፋት በራሳችሁ ላይ ለምን ታደርጋላችሁ? ሰውነታችሁንም ታጠፉ ዘንድ በምድርም አሕዛብ ሁሉ መካከል መረገሚያና መሰደቢያ ትሆኑ ዘንድ ለመቀመጥ በገባችሁባት በግብፅ ምድር ለሌሎች አማልክት በማጠናችሁ በእጃችሁ ሥራ ለምን ታስቈጡኛላችሁ? በውኑ በይሁዳ ምድርና በኢየሩሳሌም አደባባይ ያደረጉትን የአባቶቻችሁን ክፋት፣ የይሁዳንም ነገሥታት ክፋት፣ የሚስቶቻቸውንም ክፋት፣ የእናንተንም ክፋት፣ የሚስቶቻችሁንም ክፋት ረስታችሁታልን? እስከ ዛሬ ድረስ አልተዋረዱም አልፈሩምም። በእናንተና በአባቶቻችሁም ፊት ባኖርኩት ሕጌና ሥርዓቴ አልሄዱም። ስለዚህም የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ይሁዳን ሁሉ አጠፋ ዘንድ ፊቴን ለክፋት በላያችሁ አደርጋለሁ። ወደ ግብፅ የሚገቡ ዘንድ በዚያም የሚቀመጡ ዘንድ ፊታቸውን ያቀኑትን የይሁዳን ቅሬታ እወስዳለሁ። ሁሉም ይጠፋሉ፣ በግብፅ ምድር ይወድቃሉ፣ በሰይፍና በራብ ይጠፋሉ። ከታናሹም ጀምሮ እስከ ታላቁ ድረስ በሰይፍና በራብ ይሞታሉ። ለጥላቻና ለመደነቂያ ለመረገሚያና ለመሰደቢያ ይሆናሉ። ኢየሩሳሌምንም እንደ ቀጣሁ እንዲሁ በግብፅ ምድር የሚኖሩትን በሰይፍና በራብ በቸነፈርም እቀጣለሁ። በዚያ ለመቀመጥ ወደ ግብፅ ምድር ከሄዱ ወደ ይሁዳ አገር ተመልሰው በዚያ ይቀመጡ ዘንድ ከሚወዱ ከይሁዳ ቅሬታ ወገን የሚያመልጥና የሚቀር ወደዚያም የሚመለስ የለም። ከሚያመልጥም በቀር ማንም አይመለስም። ሚስቶቻቸውም ለሌሎች አማልክት ማጠናቸውን ያወቁ ሰዎች ሁሉ፣ በዚያም የቆሙ ሴቶች ሁሉ፣ በግብፅ ምድር በጳጥሮስ የተቀመጡ ሕዝብ ሁሉ ታላቅ ጉባኤ ሆነው ለኤርምያስ መለሱለት፣ እንዲህም አሉ፣ አንተ በእግዚአብሔር ስም የነገርከንን ቃል አንሰማህም። ነገር ግን እኛና አባቶቻችን ነገሥታቶቻችንም አለቆቻችንም በይሁዳ ከተሞች በኢየሩሳሌም አደባባይ እናደርገው እንደነበረ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስላት ዘንድ ካፋችን የወጣውን ቃል ሁሉ በርግጥ እናደርጋለን። በዚያን ጊዜም እንጀራ እንጠግብ ነበር፣ መልካምም ይሆንልን፣ ክፉም አናይም ነበር። ለሰማይ ንግሥት ማጠንን ለእርሷም የመጠጥን ቁርባን ማፍሰስን ከተውን ወዲህ ግን እኛ በሁሉ ነገር ተቸግረናል፣ በሰይፍና በራብ አልቀናል። እኛስ ለሰማይ ንግሥት ባጠንላት የመጠጥንም ቁርባን ባፈሰስንላት ጊዜ በውኑ ያለ ባሎቻችን ምስሏን ለማበጀት እንጎቻ አድርገንላት ኖሮአልን? የመጠጥንም ቁርባን አፍስሰንላት ኖሮአልን? ኤርምያስም ይህን ቃል ለመለሱለት ሕዝብ ሁሉ ለወንዶቹና ለሴቶቹ ለሕዝቡም ሁሉ መለሰላቸው፣ እንዲህም አለ፣ እናንተና አባቶቻችሁ ነገሥታቶቻችሁም አለቆቻችሁም የምድርም ሕዝብ በይሁዳ ከተሞችና በኢየሩሳሌም አደባባይ ያጠናችሁትን ዕጣን እግዚአብሔር ያሰበው በልቡም ያኖረው አይደለምን? እግዚአብሔርም ከእንግዲህ ወዲህ የሥራችሁን ክፋትና ያደረጋችሁትን ርኩሰት ይታገስ ዘንድ አልቻለም።
ስለዚህ ምድራችሁ ባድማ መደነቂያም መረገሚያም ሆናለች። ዛሬም እንደሆነ የሚኖርባት የለም። ስላጠናችሁ በእግዚአብሔርም ላይ ስለበደላችሁ የእግዚአብሔርንም ቃል ስላልሰማችሁ በሕጉና በሥርዓቱም በምስክሩም ስላልሄዳችሁ ስለዚህ ዛሬ እንደሆነ ይህች ክፉ ነገር አግኝታችኋለች። ኤርምያስም ለሕዝቡ ሁሉ ለሴቶችም ሁሉ እንዲህ አለ። በግብፅ ምድር የምትኖሩ ይሁዳ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እናንተና ሚስቶቻችሁ ባፋችሁ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስላት ዘንድ የተሳልነውን ስለታችንን በርግጥ እንፈጽማለን አላችሁ። በእጃችሁም አደረጋችሁት። እንግዲህ ስለታችሁን አጽኑ፣ ስለታችሁንም ፈጽሙ። እናንተ በግብፅ ምድር የምትኖሩ ይሁዳ ሁሉ ስለዚህ የእግዚአብሔርን ቃል ስሙ። በግብፅ ምድር ሁሉ በሚኖር በይሁዳ ሰው ሁሉ አፍ ስሜ ከእንግዲህ ወዲህ ሕያው እግዚአብሔርን ተብሎ እንዳይጠራ እነሆ በታላቅ ስሜ ምያለሁ ይላል እግዚአብሔር። እነሆ ለመልካም ሳይሆን ለክፋት እተጋባችኋለሁ። በግብፅ ምድር ያሉት የይሁዳ ሰዎች ሁሉ እስኪጠፉ ድረስ በሰይፍና በራብ ያልቃሉ። ከሰይፍም የሚያመልጡ ጥቂት ሰዎች ሆነው ከግብፅ ምድር ወደ ይሁዳ ምድር ይመለሳሉ። ሊቀመጡም ወደ ግብፅ ምድር የገቡት የይሁዳ ቅሬታ ሁሉ ከኔ ወይም ከእነርሱ የማናችን ቃል እንዲጸና ያውቃሉ። ቃሌም በላያችሁ ለክፋት እንዲጸና ታውቁ ዘንድ በዚች ስፍራ እንድቀጣችሁ ምልክታችሁ ይህ ነው ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የይሁዳን ንጉሥ ሰዴቅያስን ጠላቱ ለሆነው ነፍሱንም ለፈለገው ለባቢሎን ንጉሥ ለናቡከደነጾር እጅ አሳልፌ እንደሰጠሁት እንዲሁ እነሆ የግብፅን ንጉሥ ፈርዖን ሆፍራን ለጠላቶቹ ነፍሱንም ለሚፈልጉ እጅ አሳልፌ ሰጠዋለሁ።